አንድ ስቴፕ ከገባ ነው። ሁለት ስቴፕ ከገባስ ወይ ኧረ በእናታችሁ። እኔ ግን የሚገርምህ ለበረከት ብዬ የሄድኩበት ቦታ የለም። እንደው ለበዓሉ ድምቀት ምናምን ገብርኤል ምናምን ሄጃለሁ የተወሰነ ጊዜ እንጂ ያው ሙዱ ስለሚመች አብረን በግሩፕ ወክ ስለምናደርግ ብስራተ ገብርኤል ምናምን እንሄድ ነበር ከልደታ። ከዛ ውጭ ግን የትም ሄጄ አላውቅም። የሚገርምህ አንዴ ባህታዊ መጥተው ተብለው የኔ የሚገርምህ ባህታዊ ገብረ መስቀል ይቅርታ ጨዋታን ጨዋታ አይደል የሚያነሳው ትምህርትም ቢሆን ባህታዊ ገብረ መስቀል ተብለው በእግራቸው የሚሄዱ ፍቅር ሲዝም ነበሩ እና እሳቸው በጣም ታምረኛ ባህታዊ ነው ተብላቸው ጀበና እያሰበሩ ምናምን ነገር አጠጡ ምናምን ስለሚሉ ደስ ይሉ ነበራል። እኔም ደግሞ አላልኩም እያልኩኝ መጠጦች ምናምን ስለማይመቻቹኝ ይኸው እሳቸው ጋር እንሂድ እያልኩ እያያዝኳቸው ይሄዳሉ። የት ነው የሚያስተምሩት? ቅዱስ ጊዮርጊስ አሁን ቢራ ሆኗል። ከይቅርታ ጋር ቅዱስ ጊዮርጊስ ቢራ አለ። እዛ እየሄድን እንማራለን ማለት ከዛ ጉድል ነግርሽ አይደል እንዴ ብራታ ከእኔ ቤስት ፍሬንድ ከቺካ ወልዱ ባህታዊ ቦማርሊ ነው የሚመስሉት። እግዚአብሔር ምስክር ከራሴ ጓደኛ ጩጬ ልጅ ናት የምታምር የጓደኛ እህት ታናሽ እህቱ ናት። በሆነ ጊዜ ላይ አረገዘች እና ጉር ተብሎ ምን ሆነች ነው ምናምን ትባላለ። የሰፈሬ ልጅ እኮ አርግዛ ከሳቸው ነው በቃ አብረው መኖር ጀመሩ ከባህታዊው ጋር እንደዛ ሲሉ ነው የነበረው። ከዛ በኋላ ስማቸው ጠፍቶ ብዙ ነገር ተብሎ እንደገና አሁን በቃ ይሄ ባህታዊነታቸው ምናምን ቀርቶ በቃ ሬጉላር ፐርሰን እና እንደዛ ሲያስብል የነበሩ እንደዚህ አይነት ችግሮችም ተፈጥረዋል። እና ብዙ ጊዜ የሄድኩበት ጊዮርጊስ የሚባል ለሳቸው ብዬ ከዛ ልደታ ነው ከዛ እንትን እሄዳለሁ እንጂ ለበረከት ብለህ እዛ እንጦሮጦስ ሂድ ምናምን የሚባለው ጋር ብትከፍለኝ አልሄድም። እኔ ሰነፍ ነኝ አይመቸኝ። ኢቨን ክፍለ ሀገር ሄደ ኢትዮጵያ ብኖር ራሱ ክፍለ ሀገር ሄደና ሄድ ብልት ላይ ክፈለኝ አልሄድም፣ አይመቸኝ። በራሴ ኮምፈርት የሚመቸኝ ሰው ነኝ። እዚህ ጋር እንዲያለ ብትለኝ የሚገርመኝ ነገር የለም፣ በባህሪ የሚገርመኝ ነገር የለም። አንዳንዱ ግን ወይኔ እንደዚህ በረከት ይመጣላል ብሎ ሲሯሯጥ ምን ሲል ታዋል ውስጡ እግዚአብሔር እንዳለ ይረሳዋል። እና እሱን ብዙ ቦታ የምሰጠው ሰው አይደለም። ከበፊትም ነው ማወራ። ለምን የማስተውል ሰው ስለሆንኩ በእግር በመሄድ ድነት ይመጣል ብዬ አላስብ። ነቨር አይመጣም። ድህነት ተንበርክከ ወደ ጌታ ስትጸልይ እንጂ ድህነት እና ስትመሰክር ስለጌታ በመመስከር በአብ ወልድ በመንፈስ ቅዱስ አምነ ስትጠመቅ የድነት ትምህርቶች ስትማር ብዙዎቹን ከኃጢአት ልምምድ ስታነጻ በምን በማስተማር የጌታን ፍቅር በመስበክ ስታረግ ድህነቱ ይመጣል። ከዛ ውጭ በየቦታው ስለሄድክ ብቻ ትድናል የሚባለው ነገር እቃቃ ነው የሚመስለኝ እና በጣም ነው መገረመው። ብዙዎቹ ስንት ቦታ እየሄዱ ስንት ቦታ ሄደው መከራ ተቀብለው ይመጣሉ። ያሳዝኑኛል። ስንቶቹ ናቸው እግዚአብሔር ነፍሳቸውን በገነት ያኖርልኝ። ስንቶቹ ናቸው ባስተገልብጦ የሞቱት? ስንት ናቸው? ስንት ጊዜ ነው ይሄ ነገር አፕን የሚያደርገው? ትምህርት እንኳን አይወስዱም። በዚህ ሲሄዱ መኪና ይገለበጥና የዛ ቀን ሲጥ ይላሉ። ስንት ጊዜ ነው የሞቱት? ስንት ጊዜ ለዚህ ለሚባል ቦታ ሄደው መኪናው ተገልብጦ ይሞታሉ። በቅርብ ራሱ ሞተዋል። እና ልቦና ይስጣችሁ። በእግር በመሄድ ብቻ ጽድቅ የለም፣ በረከት የለም። ቤተ ክርስቲያን ከጫፍ እስከ ጫፍ ብትሄድ ዓለምን ብትዞር መዳን የለም። መዳን ይላል መጽሐፍ ቅዱስ ነው የሚል ገልበጥ ስታረጋት መዳም በሌላ በማንም የለም፣ በኢየሱስ ብቻ ነው። አባቴ በእግዚአብሔር ልጅ በአንድያ ልጁ ነው። ምንድን ነው እንዲሁ በጸጋ የወደደን። ስለዚህ በተሽከረከረ እንዳልሆነ እኛም ገብቶናል ለማለት ያክል ነው። ቅዱሴ ይቀጥል። ዮኒዬ ባለፈው ካስታውስክ ነው አስቆ ነበረ። በብሉይ ኪዳን ጌታ ኢየሱስ ከጌታ በግም ገዝተው ለኃጢአት ይቅርታ ይሄዳሉ እና ጌታ የበግም ዋጋ እንዳናወጣ ከበግም ወጪ ነው እና ጌታ የገላገለን ለመስዋዕት ይዘን እንዳንሄድ ብዬ ነግሬ ነበረ። አይታል በዛ ዘመን እንኳን ሰው እንዳለው ባለው አቅሚቲ ነበር ይዞ የሚሄደው።
አሁን የአቡነ ሀብተ ማርያም ገዳም የተሳለመ 20 ትውልዱ ይድናል ካልክ የትራንስፖርት የሌለው አለቀለት፣ በቃ አለቀለት። መሄድ ያልቻለ አለቀለት። ታሞ የተኛ አለቀለት። መጽሐፍ ግን ምን ይላል? ኢሳይያስ 55 አሁንም በግ ተወዷል ብራዘር። አሁንማ አንድ ይችል ልበልና ጨርስ። ምን እንደሆነ ታውቃለህ? በጣም ይቅርታ። አሁን ሙያ ያላት ሴት አልፈልግም አለ አንዱ። ምንም ሙያ ያላት ሴት አላገባም። ለምን ይባላል እንዴ? ዶሮ ወጥ ልስራ ብትል ሂሳቡን አስበው አለ። ገብቷል? ክትፎ ልስራ ብትለው ሂሳቡን አስበው አለ። የበግ ወጥ ልስራ ብትል ሂሳቡን አስበው። በግ ከየት አምጥቼ ነው የምገዛው? ምንም ሙያ የሌላትን ነው የምፈልገው። ከዚህ በኋላ ሙያ ያላት ሴት ኑሮ ስለተወደደ አልፈልግም አለ። ስለዚህ ቀጥል። አይደለም በእግዚአብሔር ቤት ለማለት ፈልጌ ሙያ የሌላትም ዳቦ በሻይ ጥቀስ ጭመቀው ትለዋለች። መጽሐፍ ግን ምን ይላል? መጽሐፍ ግን ምን ይላል? ሊሊ ምን አለች? ምን ይላል? ምን ይላል መጽሐፉ? ምን ይላል? ምን አለ ትላለች። እና ኢሳይያስ 55 ቁጥር 1 እንዲህ ይላል፣ እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብም የሌላችሁ ኑና ግዙ ብሉም። ኑ ያለ ገንዘብም ያለ ዋጋ የወይን ጠጅና ወተት ግዙ። ገንዘብም እንጀራ ላይ አይደለ። የድካማችሁንም ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትንም ብሉ። ሰውነታችሁን በጮማ ደስ ይበለው፣ ጆሮአችሁንም አዘንብሉ፣ ወደ እኔም ቅረቡ፣ ስሙ። ሰውነታችሁን በሕይወት ትኖራለች። የታመነችቱን የዳዊትን ምሕረት የዘላለምን ቃል ኪዳን ከእናንተ ጋር አደርጋለሁ። ኢየሱስ ክርስቶስ ጌታ ነው። አይታል። ስለዚህ ኑ ገንዘብ የሌላችሁ መግዛት የማትችሉ ኑ፣ እንዲሁ በነፃ እንዲሁ በጸጋ ኢየሱስ ክርስቶስ ባደረገው ስራ እግዚአብሔር ይቀበላችኋል። የምታዋጡት ነገር አንድ ነገር ብቻ፣ እሱም ኃጢአት ብቻ። ኃጢአት ብቻ አዋጡ፣ ኃጢአተኛንን ብቻ በሉ። ኑ እግዚአብሔር ይቀበላችኋል። በመሄድ አይደለም፣ በመጓዝ አይደለም፣ ተራራ በመውጣት ቁልቁለት በመውረድ ጤዛ በመላስ ድንጋይ በመንተራስ ማቅ በመልበስ አመድ በመነስነስ 8 ሽምብራ ለ40 በመብላት 1 ኒቄል ውሃ ለ80 በመጠጣት አይደለም። እግዚአብሔር እንዲሁ በጸጋ እንዲሁ በነፃ ይኸው የመዳንን መንገድ ኑ ያለ ገንዘብ ኑ ያለ ዋጋ ምን ይላችኋል? ይሰጣችኋል። ኑ ይላችኋል። ስለዚህ የመዳንን መንገድ እግዚአብሔር አምላክ ቀለል አድርጎት ይኸው አቅርቦላችኋል። በቃ አቬይለብል ነው። ስለዚህ የሆነ ቦታ በተፈጥሯችን መልፋት እንወዳለን ሀበሻ ስለሆነ የሆነ እኔ እኮ ላቤን ጠብ አድርጌ እኮ ነው ታውቃለህ። ወደ አፍሪካ ላይ ብቻ ነው ይሄ ላብ ምናምን ብዙ ኤዥያ፣ አፍሪካ ምናምን። ወደ ሌሎች ወደ ዩሮፕ፣ አሜሪካ ስትሄድ ማይንዳቸውን የሚጠቀሙት ቁጭ ብሎ ቢዝነስ ይሰራል። ቤቱ ቁጭ ብሎ እኛ ጋር ስራውም ሃይማኖቱ ልፋት ጥረት ግረት ወጥቼ ገብቼ ወርጄ። አንድ ወዳጄ ምን እንዳለ ልንገርህ። ዮኒ በጣም አሜሪካ ነው የሚኖረው። በ90ዎቹ ዓመተ ምህረት በጣም የሚገርም አገልጋይ ነበር። በጣም የሚገርም አገልጋይ፣ በጣም የሚገርም አሜሪካ ገባ። አሜሪካ እንደገባ ትንሽ በቃ ቸርችም በነበረበት ታውቋል። ሜምፊስ ቴኔሲ የሚባል ሀገር ነው የሚኖረው እና እዛ ገብቶ ብዙም ቸርች የለም። ከዛ በኋላ ሪኖቬሽን ስራ ነበር የሚሰራው። ቤት ይገዛና ሪኖቬት አድርጎ ይሸጣል። በጣም ነው የሚያተርፉ። $200,000 ነበር የሚያተርፉ። ከዛ በኋላ እንደዛ እየኖረ ሪል ስቴት ያ እንደዛ ይሰራ ነበረ። ደውሎ ነው ምስክርነት የሰጠኝ። አንድ ቀን እኔ ጋር ራሱ ላይቭ አመጣዋለሁ እና በጣም ረጅም ጊዜ አገልጋይ ነበር። አሜሪካ ሲሄድ ቸርች ምናምን አልነበረም። ደከመ፣ በጣም ደከመ። መጠጥ ጀመረ፣ ሐሺሽ ጀመረ። እንግዲህ ምንድነው በጌታ ያለ ሰው ነው። ደከመ። በጌታ ያለ ሰው ይደክማል። ኦፍኮርስ ስለሚደክም መሰለኝ በድካማችን የሚራራ ሊቀ ካህን አለን የሚል ድካም ስላለ በድካምም የሚራራ ሊቀ ካህን አለ። ነገ ቅዱስ አይደክምም? ይደክማል። ነገ የሆነ ጊዜ የሆነ ይደክማል። ሳት ብሎት የሆነ ነገር አይናገርም? ይናገራል። ስለሚደክም አንዴ በድካሙ የሚራራ ሊቀ ካህን አለ ያለው የሚራራ ሊቀ ካህን አለ። ደከመ፣ አሺሽ ውስጥ ገባ፣ መጠጥ ውስጥ በጣም በቃ ዝሙት ውስጥ በጣም አለ የተባለ በቃ ሶሻል ሲን ይባላሉ የተገለጡ ኃጢአቶች። ሶሻል ሲን ይሄ መጠጣት፣ ማጨስ፣ አብረ ከሰዎች ጋር የምታደርገው ማህበራዊ ኃጢአት ይባላል በቴዎሎጂ። ከዛ እነርሱን ማድረግ ጀመረ። ከዛ በኋላ መጨረሻ ላይ ስራው ከእጁ እንዳለ 5 ሳንቲም ጠፋ። ለቤተሰብ 10,000 ብር እንኳን መላክ አልቻለም። ከዛ መጨረሻ ላይ ጠንቋይ ቤት እንሄዳለን። አንድ ሜክሲኮዊ ጠንቋይ ነበረች። ከጓደኞቼ ጋር ጠንቋይ ቤት ልሄድ አለና ጠንቋይ ቤት ይሄዳሉ። ግራ ገባቸው። በቃ የሚበሉት ምናምን አጡና በቃ ጠንቋይ የሆነች ነገር ተፍ በቃ የሆነ ነገር የሆነ በቃ ከዘየረችን ምናምን አለና ጠንቋይ ቤት ሄዱ። ከዛ ጠንቋይ ቤቱ በር ላይ ሲሄዱ ሁለቱ ገቡ። ጠንቋዩ ጋር በር ላይ ቆመ። እሱ የፈለገ ቢደክም ጠንቋይ ቤት ለመግባት ውስጡ ሬዚስት አደረገው። እንዴት ብዬ እገባለሁ አለና ሁለቱ ግን ገቡ። ሁለቱ ሲገቡ ከዛ ገብተው 1 ሰዓት ምናምን ቆዩብኛል። ለእኔ የመሰከረው ምስክርነት
ቆዩብኛልና የሚገርም ልጠራቸው ገባዋል። ጠንቋይ ቤት ሊጠራቸው ሲገባ ገና ከመግባቱ እግሩን ጠብቃ ሜክሲኮዊ ጠንቋይ መጮ ጀመረች። there is the wrong guy is entering into this room ምናምን በቃ she was shouting and trembling አለ። ትንቀጠቀጣለች፣ ትጮኻለች ምናምን። ከዛ እኔ ግራ ገባኛል። ምክንያቱም እሱም ያስበው ምንድን ነው? ኃጢአተኛ ነኝ፣ በደል ሰርቻለሁ። ስለዚህ ጠንቋይ ብገባ ኧረ ይመች በቃ ያራዳ ልጅ መጣ እንዴት ነው አንድ ቡድንን በቃ ምናምን ነው የመሰለው። እንደዛ አለ። ወዲያው ተንበረከኩኛል። መጮው ጀመረቻል። ትክክል ያልሆነ ሰው። እነዛ ልጆች በጌታ አይደሉም። በጌታ ነው ግን ምን አድርጓል? ደክሟል። ተንበረከከ። ዮኒ ተንበረክኮ ስቅስቅ ማለት ብሎ ስቅስቅ እንደ ሴት ነው ያለቀስኩታል። ከዛ ትጮኻለች እሷ። ምን ትዘንዳለኛል? እግዚአብሔር ሆይ አለ። እንዲህ ነው ያለው፣ መንፈስ ቅዱስ ሆይ እንዲህም ደክሜ አልተውከኝም። እንዲህ ደክሜ ያን ሁሉ ዝሙት፣ ያን ሁሉ ሐሺሽ በነርቭ ውስጥ በምን ኮኬን አይስ ምናምን የሚባሉ ነገሮችን ነበር ወስደዋል። የቀረኝ የለም አለ። ኤቭሪ ስቴት ላይ ጨፍር ያለዋል። የቀረኝ በቃ ዜጋ የለም አለ በዝሙት ኤቭሪ ነገር ያን ሁሉ አሳልፌ እንዲህም ደክሜ ጌታ መንፈስ ቅዱስ አሁንም አልተውከኝም አለ። አይታል መንፈስ ቅዱስ ሲደክም ደክሞሃል ብሎ ጥሎ የሚሄድ አይደለም። ምስኪኖች አይታል። አንዳንድ ሰው የጌታ ርኅራኄ የእግዚአብሔር ፍቅር በውስጣቸው ስላልፈሰሰ ተረተረ ይትላል። ለምን አያውቀውም? የእግዚአብሔርን ፍቅር የእግዚአብሔርን እነሱ የአርሴማን መጽደቅ እንጂ ጌታ በእኛ ላይ እንደሚሰራ አያውቁትም እኮ አባቴ። እውነቴን ነው። የቅዱስ ሳምራን መጽደቅ እንጂ እነሱ ላይ እንደሚሰራ አያውቁትም እኮ። ተረት ተረት ሲሉ አልፈሰስም። ውስጡ አያውቀው። ይፈራዋል፣ እግዚአብሔርን ይፈራዋል። የእግዚአብሔር ፍቅር ውስጡ አልፈሰሰም። እግዚአብሔር እንደገና ነው፣ ቸር አምላክ ነው ስትል አንተ ስትናገር ተረት ተረት። አይ 78 ነፍስ በልቶ ደግሞ ሄዶ ውሃ ብቻ ትንሽ እንዲጎነጭ አደረገ ገባ። እሰይ መኑ ዘይሳነው ለእግዚአብሔር አልቦ ነገር ዘይሳነው ለእግዚአብሔር። ለእግዚአብሔር ምን የሚሳነው ነገር አለ? ለኢየሱስ ሲሆን ይሳነዋል። ከዛ እንደዛ አለ፣ አለቀሰ ዮኒዬ። ከዛ ቀን ጀምሮ አልተሰደብም፣ እንዲሁን ምና አልተባለም። ከዛች ቀን ጀምሮ ፒውር ሆነ። ታውቃለህ፣ እግዚአብሔር ከእንደገና አበረታው፣ አጸናው፣ ከእንደገና አቅም ሆነለት፣ ጉልበት ሆነለት። ከእንደገና ተነስቶ ማገልገል ጀመር። አሁን ላይ ሜምፊስ ቴኒሲ ከእንደገና ሪል ስቴቱን ጀምሮ ያሳይኛል በቪዲዮ ሪኖቬት ሲያደርግ ምናምን። ከእንደገና በቃ ከእንደገና ለቤቱ ለእናቱ እንትን አደረገ፣ ቤት ሰርቶ ምናምን ኢትዮጵያ። በጣም በቃ ከእንደገና ማለት ነው። አሁን ደግሞ በቃ ማግባት ፈልጋለሁ ምናምን፣ ቅዱሴ ታጋባኛለህ፣ በቃ እኔ አንተነ የምትመክረኝ ምናምን። እግዚአብሔር የእንደገና አምላክ ነው። ደከማችሁ ብሎ እናንተን ትቶ የሚሄድ አይደለም። ድካማችሁ እናንተን ትቶ እንዲሄድ የሚያደርግ አምላክ ነው። ዛሬም ይቀበላችኋል። ሆሞሴክሹዋሊቲ ውስጥ ያላችሁ ብትኖሩ፣ ዘረኝነት ውስጥ ያላችሁ ብትኖሩ፣ ሱስ ውስጥ ያላችሁ ብትኖሩ፣ የትኛውም ኃጢአት የኢየሱስን የደም ጠብታ አያሸንፈው። አለ የሚባል ብራንድ ኃጢአቶችን እየሰራ ነው። የኢየሱስ የደሙ ጠብታ the drop of the blood of Jesus Christ can cleanse your sins, brother. Come to Jesus. He gonna hug you, brother. በቃ ይቀበልሃል። ዋርም ሃጊንግ። ልክ ባለፈው እንደተናገርኩት ያ የአባቱን ገንዘብ ይዞ የሄደው ልጅ ሲመጣ አባቱ እየጠበቀው ነበር። አቀፈው ይላል። አንተ የማትረባ ገንዘቤን ይዘህ ጠፍተህ እንደዚህ ሆነ ምናምን አላለውም። አቀፈው። ከዛስ ሙዚቃ ከፈተለት። ከዛ በኋላ ምን አደረጉ? የሰባው ለሪዳ እረዱለታል። ድግስ ሆነ። በቃ ደስ አላቸው። አይታል ዮንዬ፣ በአንድ ሰው መመለስ ይላል የእግዚአብሔር መላእክት ደስ ይሰኛሉ ይላል። በመላእክት እንኳን ደስታ ይሆናል። ጴንጤ ስትሆን የእግዚአብሔር ልጅ ስትሆን መላእክት ደስ ይላቸዋል። ለምን ደስ እንደሚላቸው ታውቃል? አንድ ነገር ልንገራቸው። መላእክት አንድ ሰው በመዳኑ ለምን ይደሰታሉ? ለምን ሃሌሉያ ለምን ይላሉ? መላእክት ስለሚገርማቸው እኮ ነው። ለምን እንዴት ሰው ያንን ሁሉ ኃጢአት ሰርቶ እግዚአብሔር ዳግመኛ እድል ይሰጠዋል ብለው እኮ ነው የሚደነቁት። ለምን ወዳጃቸው አንድ ኃጢአት ሰርቶ ወድቋል እኮ፣ ለዛውም ተመኝቶ ነው የወደቀው። ዳግመኛ እድል አልሰጠውም እግዚአብሔር። እሳት ውስጥ ነው የከተተው ለዘላለም ፍርድ። አንተስ እየካድክ አንተስ ምን እያልክ ዳግመኛ እድል ሲሰጥ ሲያቆምህ በክብር ሲሸልምህ ከሱስ ከተለያዩ ነገር ውስጥ እግዚአብሔር እያመጣ ከነና ሲያቆም ሲያዩ መላእክት ዋው ይላል ሚካኤል። ለእኛ ያልተሰጠ ሰከንድ ቻንስ ለእርሱ ተሰጠ። ሃው ጋድ ኢዝ ሜርሲፉል፣ ሃው ጋድ ኢዝ ካይንድ። they gonna surprise by you brother። ለምን የእግዚአብሔርን ሜርሲ የእግዚአብሔርን ምህረት የእግዚአብሔርን ካይንድነስ ቸርነቱን በአንተ ህይወት ላይ ፕሬዝ ዘ ሎርድ ይላሉ፣ ያገኑታል። ሃው ካም
ዘካርያስ ማንን ወለደ? ኤልሳቤጥን። ከዛ ምህረት የገነነለት አለች ኤልሳቤጥ። ለምን? ምህረት ሲደረግና ምህረት ሲገን ይለያያል። ይሁን ምህረት ሲደረግ ለምሳሌ መካን ነበረች፣ ወለደች፣ በቃ ምህረት ተደርጎላታል። መካን መሆኗ መውለዷ ብቻ አላበቃም። ከሷ የተወለደው ደግሞ የመሲሁን መንገድ የሚጠርግ ነው። ምን አለች? ከዛ ምህረት ተደረገልኝ፣ ምህረት ገነነልኝ፣ ልጅ ሳይኖረልኝ ሰጠኝ፣ ልጄን ደግሞ የመሲሁ መንገድ ጠራጊ ያደረገው። ከዛስ ምህረት ተደርጎልኝ ገነነልኝ ትላለች። ነገ አሁን ያ ቆንጂየው ልጅ ይነሳና ባይብል ስኩል ሰንዴይ ስኩል ገብቶ ደግሞ ታታታታታታ እንደዚህ አባቴን ነገ ማይነሳ እንዳይመስል አባቴን እንዲያሸማቅቁት ነበር በየእንትኑ እንደዚህ ይመለሳል እያሉ ይሄው እኔም ቀጠል ብሎ ልጅ ደግሞ ምህረት ገነነልኝ ትላለች። በልጅ ያስገርማል። በሴቷ ልጅ አይታል ምህረት ያገንልናል። ደክሟቸዋል ብሎ ጥሎ የሚሄድ አይደለም። የእንደገና አምላክ ነው ኢየሱስ። ከዚህ ኢየሱስ ውጪ ማን ፍቅር ገልጦላችሁ የቱ ጋር? እስቲ የሆነ የአንድ ጥያቄ ልጠይቅ። ስለ ማርያም ስለ መውለዷና ያንን የምስራች እንደተቀበለች ደግሞ በየመሃሉ የነበሩት ከነሱ ውጪ ምን ተገልጦላችሁ? ምን ተጽፎ ነው? ምን ሆኖላችሁ ነው? እኔ እኮ ይገርመኛል። ያ ሁሉ ነገር ተጽፎ ስለ ኢየሱስ ያንን ሁሉ ዋጋ ከፍሎ ኢየሱስ ያንን ሁሉ መከራ አድርጎ ቀራንዮ ላይ ብቻውን ተሰቅሎ ማን ነው ከኢየሱስ ላይ እንደዚህ አዚም ማን ነው ከኢየሱስ ላይ አይናችሁ እንድታነሱ ያደረጋችሁ? ኢየሱስ ይወዳችኋል። ዛሬም ምህረቱ ይበዛላችኋል። ኢየሱስን አትጥሉት፣ ይወዳችኋል። ዛሬም ደክሟችኋል ብሎ የሚጠላቸው አይደለም። ስለዚህ በመጨረሻ መነግራችሁ ነገር በየትኛውም ኃጢአት ውስጥና ድካም ውስጥ ያላችሁ እስቲ አንዳንድ ቁጥር ጻፉልን፣ እንጸልይላችኋል። የትኛው ሱስ ውስጥ ነኝ ባክ አድርጌያለሁ ደክሞኛል የምትሉ ሰዎች በቃ ባክ አድርጌያለሁ ከጌታ ቤት በአገልጋይ ስተት ሊሆን ይችላል፣ በቤተ ክርስቲያን ሊሆን ይችላል፣ በተለያየ አይነት ድካም ህዊ እሺ፣ አንድ ሰው ይታያል። ባክ አድርጌያለሁ 3-4 ሰው ይታየኛል። ከጌታ ቤት ባክ አድርጌያለሁ። አሁን በአንተና በዮኒ በኩል እግዚአብሔር እያበረታኝ ነው። ብዙ ሰው እያበረታኝ ነው። ስለ እናንተ እግዚአብሔር ይመስገን። እንደናንተ ወንጌልን መስበክ እንደ ዮኒዬ በርትቼ እግዚአብሔርን ማገልገል እፈልጋለሁ፣ መበርታት እፈልጋለሁ የምትሉ 20 ሰው ይታየኛል፣ 22 ሰው ይታየኛል፣ 25 ሰው ይታየኛል። ጌታ ክብሩን ይውሰድ። 30 ሰው ይታየኛል። ጌታ ክብሩን ይውሰድ። በጣም ብዙ ሰው ዮኒዬ፣ በጣም ብዙ ሰው 41 ሰው ይታየኛል። ፕሬዝ ዘ ሎርድ። ዛሬ እግዚአብሔር ማርሽ እንድትቀይር ያደርጋል። በቃ ተርኒንግ ፖይንታችሁ ነው ዛሬ። ይሄ ላይቭ ለእናንተ ነው። በቃ እኛ በኋላም ዮኒ መቀጠል ከፈለገ ይቀጥላል። እኛም ግን አሁን ግን ለእናንተ ልባችን ሞልቶብናል። አሁን ወንጌል የተጠማ በጣም እኔ ቤት ውስጥ በጣም በብዙ ሺህ ነው ያለው። ኦልሞስት 800 ሺህ ልገባ ነው። በብዙ ሺህ ወንድምናቶቼ ወንጌል የተጠሙ እንደገና ደግሞ ከሱስ መላቀቅ የሚፈልጉ ብዙ በብቸኝነት ነው በአይዘው ሱስ ውስጥ የገቡት። ብቸኝነት ሰው ሀገር ላይ በጣም ብቸኝነት አለ። ማንም የላቸው። በሲሻ የምታያቸው በመጠጥ ነገሮች መርሳት የሚፈልጉ በስደት ማለት ተሰቃይተው በሊቢያ ያለፉ ምናምን ብዙ ወንድምና እህቶች አሉ፣ ማንም የሌላቸው። በዛ መሀል ተስፋ የቆረጡ በጣም ብዙ ወንድምና እህቶች አሉ። ስለዚህ ቅዱሴ ለነሱ እዚህ ላይ ብቻ ሳይሆን አደራ ሁልጊዜ ማስብል እነዚህ ወንድሞቻችን ሁልጊዜ መታሰብ ያለባቸው ማንም የለንም ብለው ተስፋ የቆረጡ ወንድምና እህቶች ስላሉ ለነሱ ጸሎት አድርግልኝ አደራ። እናንተ እኔ በእግዚአብሔር ፍቅር ነው የምወዳችሁ። በማንኛውም ሰው ላይ እግዚአብሔር ምስክሬ አንድ ቂም የለኝም። ሙሉ ነገር ተደምስሷል። የቂም ነገሬን የምታውቁት ነው፣ እንተዋወቃለን። ምንም ነገር የለብኝም። ይቅር አልልም ያልኩትን ያንን የቀየረው እግዚአብሔር ብቻ ነው። እኔ አልችልም በታምር አልልም። ጠላት ያሰበውን አፍንጫውን ነው ምለው ምል ሰው ነኝ። ታቁኛላችሁ። በትቢት የፈነዳው ፍንዳታ ሰው ነኝ። ግን ያንን በሙሉ ወደ ፍቅር የቀየረው አምላክ ስለሚችል ነው። እኔ ስለምችል አይደለም። እኔም አልችልም። አምላክ ስለሚችል ያን ስላረገልኝ ነው። ለእናንተም እግዚአብሔር ይችላል እላችኋለሁ። እግዚአብሔር የሚሳነው ምንም ነገር የለም። ስለዚህ የሚጸልይ ወንድማችሁ በእውነት እግዚአብሔር አምላክ የረዳው
በመንፈስ ቅዱስ የሚያነብ በእግዚአብሔር ተመርቶ ብዙ ሚኒስትሪዎችን የሰጠ ብቃት ያለው በጣም እንዴት መጸለይ እንዳለበት የሚመክርን ወንድማችን ነው። ገሰጻውም ደግሞ ደስ የሚል ወንድም ነው። በመጥላት ማብራተር ማፍሬንድ እያለ ነው የሚነግር። ስለዚህ ቅዱሴ በደንብ አድርገን ለነዚህ ወንድምና እህቶቼ ጸሎት አድርግልኝ። በሱስ ለተጠመዱ ከእግዚአብሔር ቤት ለራቁ የትም ቤተ ክርስቲያን ሂድ፣ አዶን ኬር ሂድ፣ ከእግዚአብሔር ቤት አትራቁ። በፍጹም ከእግዚአብሔር ነገር ላይ አይናችሁን እንዳታነሱ ለማለት ነው። ቅዱሴ ጸሎት አድርግላቸው። ዮኒ የተባረክ በውስጥ እግዚአብሔር ስላስቀመጠው ሸክም ይሰራል ባንተ እግዚአብሔር በደንብ ነው። እኔ ህዝብ ሁሉ ባይቀበል እኔ ይቀበላል። ወዳጅ አብረህ እዚህ ስላስገባ ይሆን አይደለም። እኔን ከተጠቀመ አንተና ለመጠቀም አይችልም። ትቀልድ ይጠቀማል በደንብ አድርጎ ማለት ነው። ስለዚህ ይኸው ከአንተ ቤት የተነሳ ነው ይህ ሁሉ ሰው እየመጣ ያለ። ብዙ ሰው በውስጥ ይጻፈልኛል። ያንተን ያክል ተጽዕኖ የለንም እኛ። ያንተን ደግሞ ያንን ተጠቅሞ እግዚአብሔር ይሰራል ወደፊት። ጌታ ይባረክ። ስለዚህ የደከማችሁ ሰዎች መማር የምትፈልጉ በውስጥ ኮሚኒኬት አድርጉን። ዮኒንም አድርጉት፣ እኔንም አድርጉ። የዮኒ ጓደኞች ካላችሁ ወደ እኔ ይልካችኋል፣ አስተምራችኋል። ወንድሞችም አሉ ሚዲያ ላይ ብዙ የሚያስተምሩ ወንድሞችም አሉ። ከእነርሱ ጋር ኮሚኒኬት። ቡካየን ከታች ታገኛላችሁ። ቡካም ከጻፋችሁላት እሷም ለእኔ ትልካለች። እና የተወደዱ ወንድሞች አሉ። ዩሮፕ ላይ እነ ላምፓዲናም አሉ። እነሱንም አግኟቸው። ኦኬ። አሁን ለደከማችሁ በየትኛውም አይነት ድካም ውስጥ ላላችሁ ሰዎች አሁን እንጸልይ። ከልባችሁ እውነት የሚመቻችሁ ቤታችሁ ተንበርክካችሁ እኔ አይደለሁም የምሰጣችሁ ጌታ ነው የሚሰጣቸው። እኔ ስጸልይላቸው እኔ አይደለሁም ማድረግ፣ እኛ ምንም ነን፣ እሱ ግን ያደርግላቸዋል። በሞኝነት እስቲ እንጸልይ። እግዚአብሔር አምላካችንና አባታችን ሆይ የመኖሪያ መንገዶች ሁሉ አዳሽ፣ ሰባራውን ጠጋኝ፣ የደከመውን የምታበረታ፣ የተፍገመገሙትን አጽንተህ የምታቆም፣ የተብረከረኩትን ደግሞ ጸንተው እንዲቆሙ አቅምና ጉልበትን ኃይልን የምትሰጥ የእንደገና አምላክ የእንደገናዬ እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ አሁን በየትኛውም አይነት የኃጢአት ድካም ውስጥ ላሉ፣ ከቤት ባክ ላደረጉ፣ በየትኛውም ሱስ ውስጥ ላሉ እግዚአብሔር ሆይ ከዚህ ሱስ ውስጥ ስወጣ ነው ወደ ጌታ ቤት የምመለሰው ብለው በጣም በጭንቀት በስትረስ በዲፕሬሽን በአንዛይቲ በብቸኝነት ጭምር ከሱሱ የተነሳ ጌታ ሆይ ከሰው የሚርቁ ከቤተ ክርስቲያን የሚርቁ እግዚአብሔር እኔን አይወደኝም እኔ ኃጢአተኛ ነኝ በደለኛ ነኝ ብለው ለራሳቸው ትንሽ ግምት የሚሰጡ በኃጢአተኝነትና በበደለኝነት ስሜት ውስጥ ላሉ እግዚአብሔር ሆይ በብቸኝነት ውስጥ ላሉ ኃጢአት ከፍቶባቸው መውጣት ይፈልጋሉ ግን እንዳይወጡ የያዛቸውን አቅምና ኃይል እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ የደም ጉልበት አሁን ነፃ እንድታወጣቸው ነው ይጸልያል። የትኛውም አይነት የኃጢአት ኃይል የትኛውም የሱስ ኃይል ከህይወታቸው ላይ በጌታ በኢየሱስም አሁን የተሰበረ ይሁን። በጸጋ ኃይል ቀራንዮ ላይ በፈሰሰው ደም የትኛውንም ወጥመድ የሚሰብር የኃጢአትን ጉልበት የሚሰብር የትኛውም አይነት የጨለማን ኃይል የሚሰብር ደም በኢየሱስም በህይወታቸው ላይ ይገለጥ። አባት ሆይ ራራላቸው። አባት ሆይ ምህረት ይብዛላቸው። በጌታ በኢየሱስም ካሉበት ህይወት ነፃ ወጥተው ስላንተ የሚናገሩበት ይሁንላቸው። እግዚአብሔር ሆይ መጸለይ ያቆሙ፣ መንፈሳዊ ህብረት ማድረግ ያቆሙ፣ የደከሙ የኔን ጸሎት እግዚአብሔር አይሰማም፣ የኔን ጸሎት እግዚአብሔር ወደ እኔ ዞር ብሎ አይመለከተኝም፣ እኔን እግዚአብሔር ትቶኛል ረስቶኛል የሚሉ እናት እንኳን ልጇን ልትረሳ ትችላለች፣ እኔ ግን አልረሳሽም፣ በእጄ መዳፍ ላይ ቀርጬሻለሁ፣ በዘላለም ፍቅሬ ወድጄሻለሁ እንደሚል እግዚአብሔር በጌታ በኢየሱስም እግዚአብሔር ይወዳቸዋል፣ ያፈቅራቸዋል፣ ዛሬም ይቀበላቸዋል። ዛሬም እጆቹን ዘርግቶ እግዚአብሔር ይቀበላቸዋል። በጌታ በኢየሱስም ድካማችሁ ዛሬ ከእናንተ ላይ ይወገድ። እረፍትና ሰላም ወደ ቤታችሁ ይግባ። ቃሉን የመውደድ ረሃብ በእናንተ ላይ ይውደቅ። ጸሎት እያላችሁ ጀምራችሁ የማታቋርጡበት የማታውቁበት የጸሎት ባህር ውስጥ ውቅያኖስ ውስጥ በመገኘቱ እግዚአብሔር ያስፍቃችሁ። በኢየሱስ ስም በዛ ውስጥ መዘፈቅ መደፈቅ ይሆንላችሁ። በጸሎት ጸልያችሁ እንዳትረኩ ጸልዩ። በቃ በጌታ ፊት ህብረት ማድረግ የምትችሉበትን መንበርከክ የምትችሉበትን አቅም መንፈስ ቅዱስ ይስጣችሁ። ጸጋው ይብዛላችሁ። በኢየሱስ ስም እግዚአብሔር ይወዳችኋል፣ ያፈቅራችኋል። ልጆቹ ናችሁ። ዛሬም ይወዳችኋል፣ ከእንደገና ይጠራችኋል። ጴጥሮስን ጠርቷል፣ ጳውሎስን ጠርቷል። ምህረትን ሁል ጊዜ ያገና የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ይወዳችኋል፣ ያፈቅራችኋል። እናንተን አይጠላም፣ ኃጢአታችሁን ግን ይጠላል። እግዚአብሔር ኃጢአተኛን አይጠላም፣ ኃጢአትን ግን ይጠላል። እናንተን ይወዳል፣ እናንተን ይቀበላል። ኃጢአታችሁን ግን ከእናንተ ምዕራብ ከምስራቅ እንደሚርቅ እንደዛው ኃጢአታችሁን ከእናንተ ያርቃል። አባት ሆይ አቅማቸው ይታደስ፣ ኃይላቸው ይታደስ፣ ብርታት ይሁንላቸው። የመጸለይ አቅም፣ ቃሌን የማንበብ አቅም፣ እግዚአብሔር በፊት የመሆን አቅም፣ ወደ ቤተ ክርስቲያን የመሄድ አቅም፣ ከቅዱሳን ጋር ስፋቱ፣ ርዝመቱ፣ ጥልቀቱና ወርዱ ከመታወቅ የሚያልፈውን ፍቅርን ለማወቅ እንዲበረቱ የሚያደርግ አቅም፣ መንፈሳዊ ነገር መጠጥ ሬት እንዲላቸው፣ ሐሽሽ ሬት እንዲላቸው፣ ዝሙት እንዲያስጠላቸው፣ ዳንስ፣ ዘፈን፣ የትኛውም ዘረኝነት ቢሆን ሀክን ትፍ ብለው የሚተፉበት ዓለምን የሚንቁበት ጸጋ አድልላቸው በጌታ
በኢየሱስም ይህ ሰዓት አሁን ይሄንን የሚሰሙ ሰዎች ሁሉ በጌታ በኢየሱስም አዲስ የህይወት ምዕራፍ ይጀምሩ። አዲስ የህይወት ምዕራፍ በህይወታቸው ላይ ይጀምር። ደስታ ቤታቸው ይግባ። እንቅልፍ ያጡ እንቅልፍ ቤታቸው በጌታ በኢየሱስ መጸለያ። እንቅልፍ ላጣችሁ እንቅልፋችሁ ይመለስ በደስታ ዳዊት እንደሚናገር በተኛው ጊዜ አንቀላፋለሁ፣ ባንቀላፋው ጊዜ እንቅልፍ የጣፈጠ ይሆንልኛል እንደሚል እንቅልፋችሁ ይመለስ። በቤታችሁ ደስታ ይሁን። ህልም፣ ቅዠት፣ ክፉ ቅዠቶች እየመጡ የሚያስቸግሯችሁ በኢየሱስም ከህይወታችሁ ላይ ተመታ ይሁን። መልካም ህልም፣ መልካም እንቅልፍ በቤታችሁ ይሁን። በትዳራችሁ ችግር ያለ እግዚአብሔር ከትዳራችሁ ችግርን ይውሰደው በኢየሱስም። ከእናንተ ያርቀው። ጭቅጭቅ፣ መጣላት፣ ክርክር በኢየሱስም በእናንተ ዘንድ እንዳይሰማ። አገልጋይ የነበራችሁ ወደ ኃጢአት የገባችሁ እግዚአብሔር ይመልሳችሁ። ዛሬም ጸጋውን ያብዛላችሁ። አቅማችሁ ይታደስ፣ ጉልበታችሁ ይታደስ። እግዚአብሔርን በመፍራት ትላንት የነበራችሁ አይነት ትጋት፣ ትላንት አባባ 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 ኢየሱስ ኢየሱስ የምትሉበት የፍቅር አንደበት የምትቆላጠፉበት የህይወት ስርዓት ይመለስላችሁ። ይቺ ሰዓት ለእናንተ አዲስ ምዕራፍ ትሁን። እግዚአብሔር ይወዳችኋል፣ ያፈቅራችኋል፣ ይቀበላችኋል፣ እጅግ ይወዳችኋል። ጸለይን። የጸለያችሁትን እንደተቀበላችሁ ብታምኑ ይሆንላችኋል ተብሎ እንደተጻፈ በጌታ በኢየሱስም ጸለይን። አሜን። ወዳጆች ጌታ ይረዳችኋል፣ ይቀበላችኋል። የማታውቁት አዲስ ኃይል በህይወታችሁ ላይ አሁን ይጀምራችኋል። ለምን? እናንተ ነገር ለጌታ አሳልፈን ሰጠ። የማታውቁት ድንገት መጠጡ ያስጠላችኋል። ድንገት ሁሉ ነገር ያስጠላችሁ። ይወዳችኋል። ኢየሱስ ይወዳችኋል። እግዚአብሔር ይወዳችኋል። እናትና አባት የፈለገ ብትሰክሩ ቦይ ውስጥ ብትገቡ አጥበው ነው የሚቀበሏችሁ። የእናትና የአባቶቻችሁን ያክል ለምን እግዚአብሔር ማመን አቃታችሁ? ራሴን አስተካክዬ ነው ጌታ ቤት መጣ። መቼም ራስን አታስተካክልም። ብራዘር ትጠፋለህ። በዛው ሰይጣን ጥፋ ይልሃል። እናንተ የምትስተካከሉት የጌታ ቤት መጣችሁ። ስለዚህ ወደ ጌታ ቤት ነው። ጌታ ኢየሱስ ይወዳችኋል። የሆነ የምትጨምረው ካለ ጨምርላችሁ። አሜን። ከዚህ በላይ ምንም የሚጨምር ነገር የለም። እግዚአብሔር አምላክ በቃ ፈልጉት። እውነቴን ነው የምለው። መጽሐፍ ቅዱስ የማንበብ ልምምድ አድርጉ። በተለይ ነው የምመክራችሁ ዘ ፓሽን ኦፍ ክራይስት ሙቪን እዩ። አክሰሱ ካላችሁ ዩቲዩብ ላይ ምንም ላይ የጌታ ፍቅር ይዛኔ ይገባችኋል። ምክንያቱም አንዳንዱ መጽሐፍ ቅዱስ ማንበብ የሚደብረው ሰው አለ። የተከፈለልን ዋጋ የምታውቀው መጽሐፍ ቅዱሳዊ ነው። ፓሽን ኦፍ ክራይስት የሚለውን እዩት። ማን ነው ስቃዩን የተቀበለው? ማን ነው ምን ያደረገው? ማን ነው ምን የሆነው የሚለውን በደንብ አድርጎ ያስረዳቸዋል። ከዛ በኋላ ዩል አንደርስታንድ ማን ዋጋ እንደከፈለልን፣ ማን እንደተሰቃየልህ፣ ማን ስለ አንተ እንደተገረፈ፣ ማን ስለተዋሸበት፣ ማን እንደፈወሰ፣ ማን ምን እንዳደረገ በደንብ አድርጎ መጽሐፍ ቅዱስ እንደዛ አድርጎ በሙቪ ያሳይሃል። እና ያንን ካረጋችሁ በእውነት ነው የምልህ ህይወታችሁ እየተቀየረ ይሄዳል። ህይወታችሁ እየተቀየረ ይሄዳል። እኔ የስቅለቱ ቀን እፎ የሚባል ወንድማችን መጥቶ የእስልምናውን ፖለቲካ ሰበረው። ማረሰው የስቅለት ቀን የፋሲካ ቀን አባታችን መጡ። የኔም የልደት ቀን ነው። ቤዛ የዓለም ቤዛ ኢየሱስ ክርስቶስ ነው፣ የሰው ቤዛ የለውም ብለው ቃል በቃል ተናገሩ። ክብሩን እሱ ይውሰድ። የዛኔ ሌላ ምልክት ነው። ከዛ በኋላ ጸሎት አድርጌ ተነሳውበት ጉዳዩ። አየህ እግዚአብሔር ሲያመቻች መንገዶች ያሉት ሁሌ አንተን የሚጠራበት ምክንያቶች መንገዶች ልክ እንደ ዮሐንስ መንገድን የጠረገልኝ አቡነ ገብርኤል መንገድ ጠረጉልኝ። ከዛ በኋላ ይኸው በምታየው መልኩ እግዚአብሔር በሚያውቀው 2 ሳምንት በላይ ምንም አይነት ክፉ ቃል ሳይወጣኝ አሁን ቆየው። ክብሩን እሱ ይውሰድ። እንግዲህ በጣም ደስ በሚል ሁኔታ እዛ ላይ ነው ያለሁት። ደስታ ላይ ነው ያለሁት። በጣም ሰላም ላይ ነው ያለሁት። ሰላም የምታገኘው በክርስቶስ እንደሆነ እናንተ የቀመሳችሁትን ገና ሃኒሙን ላይ ነኝ ብሮ። ገና የዛሬ 10 ዓመት የዛሬ 20 ዓመት ይሄ ነገርን በስቶ ታይዋል። የሚቀንስ ነገር የለም። ለ15 ዓመት ስልስ ምንም ኃይል ያልቀነሰ ወፍ ነገር አልቀነሰም። ስልስ እንኳን በቅድስና በላስላስ እየተሻሻልኩ ነው የመጣሁት የነበረው በላስላስ ማብራት በክርስቶስ ፍቅር ደግሞ አስበዋል። የዛሬ 15 ዓመት ዮኒ ማኛ አስበዋል እንደ እግዚአብሔር ፈቃድ እና ተባረኩልኝ። ለምትሳደቡ እንጸልያለን፣ አንሰድብ። እኔ በተለይ ለምትሰድቡኝ የምመርቅ ሰው ሆኛለሁ።
ሸምግይ ያለው ማለት ነው። አሮን ነው ወርዲዝ ምርቃት ላይ ለምትሰድቡኝ ለምን መሰለ በዛ መንገድ ስላለፍኩ እረዳለሁ። አሁን እረዳለሁ። ዮኒ ማኛ 10 የሚለኝ ቅዱስ እንደዚህ ሲባል ስለነበረ ነው። በክርስቶስ ያሉት በሙሉ ሙድ ይያዝባቸዋል። እንኳን በክርስቶስ ያሉት ክርስቶስ ሙድ ተይዞበታል። አንተ ከቻልክ እባክህ ራስን አድን እየተባለ ሙድ ይዘውበታል። ማንን ነው የምታድን? ሙድ እያዘ በክርስቶስ ሙድ ተይዟል። እንኳን አይደለም ክርስቶስን ያመኑ በገዛ በክርስቶስ ሃይማኖተኞች ሙድ ይዘውበታል። ስለዚህ የሚገርም ነገር የለም። እሱ ትንሽ እንትኔ እንዳይነካ ምናምን ያሰበው ነገር አለ። እኔም እንዲህ ስባል ነበር። በጣም የማውቀውን ነገር ነው የምትነግረኝ። እኔ ሶሻል ሚዲያ የምዘውረው ሰው ማንም ሊያስተምረኝ አይችልም። ግን እውነትን የምመሰክርበት ፔጅ ስላደረገው እግዚአብሔር አምላክ ስለ እውነት ነገር ስለ ክርስቶስ ስለ አንድያ ልጁ የምመሰክርበት የምማርበት ሌሎችም የሚማሩበት ስላደረገልኝ የአምላኬን አመሰግነዋለሁ። ቅዱሴ እጅግ አድርጌ በጣም ነው የማመሰግነው። ማብራታ ክብር በልልኝ። ሰሞኑን ደግሞ በውስጥ እናወራና የምነግርህ ከባድ መልእክት አለ። በህይወቴ ከማልጠብቀው ሰው ምስክርነት አግኝቻለሁ። በህይወቴ ከማልጠብቀው ስለ ጌታ ስለ እኔ አይደለም፣ በእኔ ምክንያት የዳኑ ሰዎች አሉ። በውስጥ ነው የምነግርህ እና እግዚአብሔር የተመሰገነ ይሁን። ቅዱሴ ሰላም ብዝት ይበልልኝ። አባቴ መልካም ጊዜ ሆንልን። ዮኒዬ ቴንኪው በጣም አሁንም ሰዎች ከላይ ሲጽፉ ኖቲፊኬሽን የደረሰልኝ ነው። ጌታን መቀበል የምትፈልጉ እዚህ ጋር ላስጻፍኳችሁ ሆን ብዬ ነው። ጌታን መቀበል የምትፈልጉ በውስጥ ጻፉልኝ። ለእኔ ጌታ ትቀበላላችሁ፣ ትምህርት እንጀምርላችኋለን። ጴንጤ ሆኑ እያላችሁ አይደለም፣ እዚህ ጋር እያስተዋለ ሃይማኖት እየሰበከ አይደለም። ጌታን መቀበል የምትፈልጉ ያ ጴንጤነትን አይደለም ጌታ በጌታ መሆን የምትፈልጉ ሰዎች እንደዛ መሆን ትችላላችሁ። ኢቭን ኢፍ ድናችሁ እንኳን በጌታ በኢየሱስ ሆናችሁ እኔ በቃ ጴንጤ አልፈልግም ጴንጤ የሚባል ነገር እኔ ራሴ ምናምን ብራዘር የምትድነው በክርስቶስ ኢየሱስ በጴንጤ አይደለም በክርስቶስ ኢየሱስ ነው። ስለዚህ ያን የምትፈልጉ በውስጥ ጻፉልኝ። ቴንክ ዩ ሶ ማች ዮኒዬ። ጌታ ኢየሱስ ክርስቶስ ይባርክ። ምስክርነቱን ለመስማት ደግሞ በጣም አይ ካንት ዌይት። ጋድ ብሌስ ዩ። ቴንክ ዩ ሶ ማች ኑርልኝ። እዚህ ላላችሁ ወገኖቼ የኔ ለምላችሁ ለማንኛውም በኮመንት ስትሳደቡም ለነበራችሁ ወንድሞቼ እጅግ አድርጌ አመሰግናችኋለሁ። ምክንያቱም የተማራችሁት ነገር አለ። የምትጽፉት መንፈሱ ነው፣ እናንተ አይደላችሁ። ምክንያቱም ስድብ ላይ ስላልሆንኩኝ ማለት ነው። እየተሳደብኩ ብትመልሱልኝ ችግር የለው፣ መንፈሱ ነው። ተግባብተናል። ስድቡ መንፈሱ ነው። የስድብ ነገር የለም። እዚህ የተነጋገርነው መጽሐፍ ቅዱሳዊ ጉዳይ ነው። ከመጽሐፍ ቅዱስ የወጣ ያፈነገጠ አንድም ትምህርት የለም፣ ወደፊትም አይኖርም። ከመጽሐፍ ቅዱስ የሚወጣ ነገር ምንም ነገር የለም። መጽሐፍ ቅዱሳዊ በሆነ ነገር ላይ ስንነጋገር መሳደብ መብት ነው። የፈለግከውን ነገር ማድረግ መብት ነው። ምክንያቱም እኔም ሳደርገው ነበር። በአደባባይ የወጣው ስሰድባቸው ጴንጤ ማለት እንዲህ ነው እያልኩ ስሰድብ የነበርኩ ሰው ነኝ። አወዝቧ ነው። ምክንያቱም ቪዲዮዎቼ ምስክር ናቸው። ቅጥቅጥ አድርጌያለሁ። መጨረሻ ላይ ግን ጌታ ሲረዳኝ ጠቅልሎኛል ወደ እነሱ። የስድብ መንፈስ ወጥቶ የጸሎት መንፈስ ገብተዋል። እማዝንላችሁ ወንድምና እህቶች አላችሁ። የኔ ላይፍን የምትኖሩ በአሁን ሰዓት ወንድምና እህቶች አላችሁ። የኔን ላይፍ የምትኖሩ በአሁን ሰዓት እኔ ስሳደበው የነበረውን ህይወት የምትኖሩ ወንድምና እህቶች ያላችሁ እና ስለሚገባኝ ብትሳደቡ ስለማይደንቀኝ እግዚአብሔር ይርዳችሁ። ጸሎት አድርጉ፣ መጽሐፍ ቅዱስ አንብቡ ነው። ይሄ ስድብ አይደለም። ስድቤን ስለማቀው ምን ስለምልስ እግዚአብሔር ስላበረታኝ እኔ ስለምችል አይደለም። እግዚአብሔር በእኔ ውስጥ ያለው እግዚአብሔር ስላበረታኝ ነው ያንን ማረገው። ሰላማችሁ ብዝት ይበል። ነገ ሚድዴይ ላይ ከኤርሚሻ ጋር ጉዳይ አለን። ምን አይነት ጉዳይ? ታቦት ምንድን ነው?
በብሉይ ኪዳን ያለው ታቦት፣ በአዲስ ኪዳን ያለው ታቦት ምንድን ነው ልዩነቱ የሚለውን ትምህርት እንማራለን። ሁላችንም ከአስከፈ ነው እኔ ጋር ትምህርቱ ያለው ይመጣሉ፣ አብረን ነው የምንማረው። ለብቻዬ እንትን የምለው ነገር የለም። ሰላማችሁ ብዝት ይብላል። እኔ ጋር መሽተዋል። ኦልሞስት 2 ሌል ነው እነ ሞርኒንግ። ሰላማችሁ ይብዛ። ለዚህ ነው አሁን መዝሙር ማድረግ የማልችለው። መልካም ጊዜ ይሆንላችሁ። ተባረኩ።